ልጁ አዳማ ከገባ በኋላ አንደኛ ለምንድን ነው ከመኪና ሲወርድ ጀምሮ ያልቀረጽከው? እንኳን ጠብሰህ ወንድና ሴት እንኳን ጠብሰህ ቀጥታ ወደ አልጋ የሄድ ነው ማንኛችን ነን? በጌታ ወየ ሰላም ውድ የቻናሌ ቤተሰቦች እንደምን ቆይታችኋል? ዛሬ ሳምንቱን እጅግ በጣም አነጋግሮ የቆየው የፍሬዘር ፍቃዱና ጋዜጠኛ ሶፎንያስን ጉዳይ ይዘን መተናል። ህዝቡ ለፍሬዘር ፍቃዱ የጠየቀውን ጥያቄና የሱን ምላሽ አብረን እንከታተላለን። ለማንኛውም ይሄን ቪዲዮ ከመጀመራችን በፊት ሁላችንም ላይክ እናደርጋለን። ሰብስክራይብ ያደርጋችሁ ደግሞ ተበብራችሁ አይለያን። ወደ ቪዲዮ። እኔ ብቻ ነኝ ጋዜጠኛ ሶፎንያስን ያጋለጠው ልጅ? ትንሽ ያጠራጠረኝ፣ ትንሽ ያልተዋጠልኝ። ኦፍ ኮርስ ይሄንን ነገር በማጋለጡ አሪፍ ስራ ሰርቷል፣ ልናመሰግነው ይገባል። ነገር ግን ጋዜጠኛ ሶፎንያስ እንዴት ይሄንን ልጅ አምኖ ከአዲስ አበባ አዳማ ድረስ ይሄዳል? ያውም ደግሞ ይሄንን ነገር ለማድረግ ያውም ደግሞ ከሱ ጋር ለማደር። ኢማጂን፣ ነገርየው ቀልድ ወር ደግሞ ቀላል ነገር አይደለም። የሆነ ሰው እንደዚህ አይነት ነገር ውስጥ ለመግባት መጀመሪያ ትንሽም ቢሆን የሆነ ነገር ሊኖራቸው ይገባል። የሆነ መግባባት፣ የሆነ መገናኘት፣ የሆነ ቅርርብ ሊኖራቸው ይገባል። ያለበለዚያ ግን ከአዲስ አበባ አዳማ ድረስ ዝም ብላችሁ ተነስታችሁ የምትሄዱት ነገር አይደለም። ስለዚህ ይሄ ልጅም ከጋዜጠኛው ጋር አብሮ ተይዞ ሊጣራ ሊመረመር ይገባል ብዬ አስባለሁ። ካልሆነ ግን ከዚህ ጉዳይ ጀርባ ያለው ነገር ማንም ሳይረዳው ማንም ሳይገባው ወደ ሌላ ነገር ሊያመራ ይችላል። አስቡት፣ የሆነን ሰው ለማጋለጥ ብላችሁ በዚህ ደረጃ እንደዚህ አይነት ንግግር ታወራላችሁ? እኔ ብሆን ምንም ያክል ነገሩን ለማጋለጥ ብፈልግ እንደዚህ አይነት ቃላቶችን ተጠቅሜ ከአዲስ አበባ አዳማ ድረስ ለማምጣት እንደዚህ ማውራ አይመስለኝም። እዚህ ጋር ሊሰመረበት የሚገባ ልጁ እንደዛ ነው ብዬ እያወራው ኦር ደግሞ እየፈረርኩበት ኦር ደግሞ ነጥዬ እያወጣሁት አይደለም። ነገር ግን የዚህ ልጅም ጉዳይ ሊጣራ ንጹህ ሊሆን ይገባል ብዬ አስባለሁ። ንጹህ ከሆነ ኦር ደግሞ ለማጋለጥ ብቻ ከሆነ እሰየው። ካልሆነ ግን በስርዓቱ ስልኮቹ ሊሆን ይችላል፣ ከዚህ በፊት ያደረጋቸው ነገሮች ሊሆን ይችላሉ፣ ሊጣሩ ይገባል። ከዚህ በፊት በእንደዚህ አይነት ጉዳይ ጋዜጠኛ ሶፎንያስ ስሙ ከተነሳ ወር 7 ወር 8 ወር አካባቢ ሆነዋልና እንዴት ይሄን ነገር የተረሳ ነገር አሁን ላይ ከዛ ሰውዬ ጋር ዳይሬክት ኮንታክት ከሌለው በስተቀር ይሄን ነገር ለማጣራት አሰበ? እናም በአብዛኞቹ ቪዲዮዎቹ ላይ እንደተመለከታችሁት ከሆነ ፍሬዘር ፍቃዱ ከጋዜጠኛ ሶፎንያስ ጋር ብዙ ነገር የጨረሱት ነገር እንደሌለና ድጋሚ እንደሚገናኙ ሲናገር ተመልክተናልና which means አሁን ከዚህ ቪዲዮ ከመስራቱ ጋር ተያይዞ አብሮ የመጣ ነገር ብቻ አይደለም፣ ከዚህ በፊት ኮንታክት እንዳላቸው ያሳያል። ሌላኛው ጥያቄ ደግሞ በዚህ ፍጥነት ከዚህ በፊት ኮንታክት ካልነበረን ሰው በአካል አግኝተን ከማናውቀው ሰው ጋር በቴክስት ብቻ አውርተን እንዴት እርቃን ቪዲዮ እስከ መላላክ ድረስ እንደርሳለን? እስካሁን ያነሷቸው ሀሳብ የትኛውንም ግለሰብ ወይም ተቋም የማይወክል የራሴን አመለካከት ነውና አሁን ደግሞ ህዝቡ ጥያቄ ጠይቆት ራሱ የሰጠውን ምላሽ አብረን እንከታተል። ልጁ አዳማ ከገባ በኋላ አንደኛ ለምንድን ነው ከመኪና ሲወርድ ጀምሮ ያልቀረጽከው? ከመሃል ለምን ጀመረ ቪዲዮ? ሁለተኛ ነገር ደግሞ እንመታዋለን ብለህ እንደዛትክ አላደረከውም። ኢቭን ኢፍ ጓደኞቼ እየደበደቡ ተውት አትምቱት ስትል ነበር። ሶስተኛ ጥያቄ እኔና አንተ ያልጨረስነው ጉዳይ አለ ብለህ ስትናገር ነበር። ምንድን ነው ያልጨረሳችሁት? አራተኛ ጥያቄ ደግሞ አንተ እውነት ትክክለኛ ሰው ከሆንክ ከበስተጀርባችሁ ምንም አይነት ነገር ከሌለ ሙሉ ኮንፊደንስ ካለ ሙሉ መረጃ ካለ ለምንድን ነው ይሄንን ልጅ ለፖሊስ አካል አሳልፈ ያልሰጠው? ይሄን ጥያቄ መልስልኝ። እሺ፣ የመጀመሪያው ጥያቄ ምን ነበር? አንድ አከታትለ ስለጠየቀው እስቲ ድጋሙ። የመጀመሪያው አንድ ባንድ ልመልስልህ። ከመጀመሪያ ጀምሮ ልጠይቅህ እንደ አዲስ አንድ ባንድ በመጀመሪያ ኦኬ፣ እሺ፣ ለምንድን ነው ይሄንን ልጅ ማለት በመሃል የተነጋገራችሁት ነገር ነበረ? ሶ አንተ ጋር እንደሚመጣ እኔ አሁን በአጠቃላይ ማለት ነው ከልጁ አፍ ላይ የሰማሁት ነገር ቢኖር ሻወር ውሰድ የምትል ነገር ብቻ ነች። ከዛ ውጭ ግን አንተ አምነህ ሊሆን ይችላል፣ ተቀብለህ ሊሆን ይችላል። እኛ እንድናምንና እኛ እንድንቀበል
የሚያደርግ ነገር ከልጁ ከዚች ወርድ ውጪ የሰማነው ነገር የለም። ሶ አንተ ስክሪንሻት ነው ስታነብ ያየንህ። ለምንድን ነው ከስክሪን ላይ ሪከርድ እያረክ ማታሳየን? ቪዲዮ አብርተ አንደኛውን ስልክ አብርተ ይሄው እዚህ ጋር ገብቻለሁ ይሄን ጽፏል እያልክ ለምንድን ነው ልታሳየን ያልፈለግከው? ይሄን ማድረግ ለምን ከበደ? ሁለተኛ ለፖሊስ አሳልፈ ለምንድን ነው ያልሰጠኸው ልጁን? ሶስተኛ የመለስኩልህ እሄዳለሁ የመለስኩልህ የመጀመሪያው ነገር አንድ ስልክ ነው ያለኝ፣ የምጠቀመው በአንድ ስልክ ነው። ሁለት ስልክ የለኝም። ስክሪን ሪከርድ ለማድረግ ምናልባት አፕሊኬሽን መጠቀም ይኖርብኛል አውቃለሁ፣ ግን እንደዚህ አይነት ጥያቄዎች ያስነሳል። አልጨረስንም ስትለው ሁለተኛ ስልክ በግራ እጅ ይዘህ ነበረ። እሺ ላስታውስህ። እሺ የመጀመሪያው ነገር እኔ እናንተ አልጨረስንም ብዬ ስናገር የያዝኩት ስልክ እስቲ ቪዲዮውን መለስ ብላችሁትና ካሜራዬ አይታችሁት ከሆነ ዝቅ ሲል መሬት ላይ የወደቀች አንድ ስልክ ትታያለች። ገብታችሁ ታዩታላችሁ። ሄዳችሁ ቪዲዮውን በደንብ ይዩት እና እኔ ሐሳቤ ስልኩን መውሰድና መረጃዎች ለህግ ማጋለጥ ስለነበር የሆነ ስልክ ሲወድቅ ሳይ ያንን ስልክ አይታችሁ ከሆነ በዚህኛው እጄ ካሜራ ይዟል። እኔ እናንተ አልጨረስንም ብዬ ስናገር በግራ እጄ ነው ስልኩ ያለውና ከመሬት ያነሳውበት ነው። ሶ የዚህ ሰዓት ላይ እጄ የሆነ ፋይል እንደገባ ስለገባኝ እኔ እናንተ ገና አልጨረስንም ማለት ጀስት ያለውን ነገር ለህግ አቅርቤ የማጋለጥ ይሆናል የሚል ምላሽ ነው የሚሆን የመጀመሪያው። ሶ ያ ስልክ ባለቤትነቱ የኔ አይደለም ማለት ነው። ያ ስልክ ታዲያ የማን ነው? የሱ ነው ወይስ የሌላ ሰው ካላችሁ እኔም የሱ ስልክ መስሎኝ አንስተን በቃ ተውት አትምጡት ብሎ ከሮጠ በኋላ እኛ ራሱ ደንግጠናል በዛ ሰዓት። ምክንያቱም አንደኛ ቀን ነው ያ ነገር ሲፈጠር፣ ምንም ቢሆን እዛ ጋር የሆነ ወከባ ሲፈጠር የሆነ ነገር ብቻ መምጣቱ አይቀርም። ሶ እያደረግን የነበረው ነገር ይበቃል። ከዚህ በላይ ሰዎች ከተሰበሰቡ ያ ሰው ሊጎዳ እንደሚችል ስለገባኝ ተው በቃ ብለን ሮጠን ሄደን ስልኩን ነው የምፈልገው ፋይሉን ነው የምፈልገው ብዬ ስንከፍተው ወይ ደግሞ ስናየው ስልኩ የሱ ሳይሆን የጓደኛዬ ነበር እና ያ ስልክ ባለቤትነቱ የኔም አይደለም የራሱ የሶፊም አይደለም። ዛት ሚንስ ያ ስልክ የጓደኛዬ ነው። በስትትን ያለው ሁላችን ያንን መረጃ ስላጣን ማለት ነው። የመጀመሪያው ምላሽ ይሄ ነው የሚሆነው። እንግዲህ እንዴት ስክሪንሾት አላደረክም ማን ነው ሪከርድ ለምን አላሳየም ላልከው የመጀመሪያው ምላሽ ይሄ ነው። ስልክ የለኝም፣ ሁለተኛ ስልክ የምጠቀመው በዚህ ስልክ ነው። በዚህ ስልክ ቶሎ ለምን ስክሪን የማድረግ አቅሟን ነበረን በሳሉ ታየ። ለምን አውቃችኋለሁ እንደዚህ አይነት ሰዎች ቶሎ ፋይላቸውን ያጠፋሉ ብዬ የምል ሰው ነኝ። ምክንያቱም እናንተም ታውቃላችሁ እንደዚህ አስነዋሪ ነገር ሰዎች አውጥቶ ፋይላቸውን አይተሙ። ስለዚህ ቶሎ ባወራን ቁጥር ስክሪንሾት እያደረኩ ነበር ሳስቀምጥ ነበር እና ስክሪን ሪከርድ ማድረጉ ስክሪንሾት ማድረጉ ዋናው መረጃውን መያዜን ብቻ ነው ፎከስ እያደረኩ የነበረው። የመጀመሪያው ጥያቄ ይሄ ነው። ተመልሶልሃል? እሺ እኔ ፐርሰናሊ ያልከው ስክሪንሾት እኔንም በአብዛኛው በሚባል ኢትዮጵያውያንን አያሳምንም። ምክንያቱም ስክሪንሾት እኔም ሰርቼ ላመጣልህ ስለምችል የአብዛኛው ሰው ጥያቄም እሱ ጽፎ ላይሆን ይችላል፣ ራሱን በሌላ ስልክ አዘር ስልክ ጽፎ ሊሆን ይችላል። ይሄ ነው ጥያቄው። እሺ ይሄን ያህል መረጃ ካደራጀህ አንተ ይሄንን ልጅ ምን ነበረ ማለት ኢንቴንሽን ምን ነበረ? ይሄ ልጅ ሲመጣ ለምንድን ነው ጉዳዩን ማስጨረስ ያልፈለግከው? አንደኛ ማለት ሰውም እንዲያምን ቢያንስ ሰው አስቀምጠህ እኛ የጠበቅነው የሆነ ሆቴል ይዘው ትሄዳለህ ምናምን ቢያንስ ጥግ ድረስ ትሄዳለህ ብለን ነበር ያሰብነው። ሁለተኛ ነገር ደግሞ እውነት ይሄ ልጅ ላደረገው ነገር አንተ ታንጀብል የሆነ ማስረጃ ካለ የደቦ ፍርድ ከመፍረድ ለፖሊስ አባል ለምንድን ነው አሳልፈ ያልሰጠኸው? እቺን ንገረኝ። ሌላ ምንም ችግር ከሌለባችሁ ይሄን ልጅ ከያዝከው መረጃ ጭምር ለፖሊስ ለምን አሳልፈ አልሰጠኸው? አንተ ለትውልድ የምታስብ ከሆነ ኢትዮጵያውያን እንዳንበላሽ ያልተገባ ነገር ውስጥ እንዳንገባ ይሄ ልጅ መቀጣጫ ይሆናል ብለህ የምታስብ ከሆነ አንድ ህብረተሰቡን እንደሚያነቃ ኢትዮጵያዊ ለምንድን ነው ይሄን ልጅ ከያዝከው መረጃ ጭምር ወስደህ ለፖሊስ ያልሰጠኸው? እቺን ንገረኝ። ኦኬ ወንድሜ አንድ ጥያቄ ጠይቃለሁ። ማይክን ክፈትልኝ አንዴ። እየሰማሁ ነው። አንድ እንደዚህ አይነት የሆነ በመጀመሪያ እጅግ በጣም እንድታሰምሩበት የምፈልገው ነገር ጋዜጠኛ ሶፎንያስ የሰራው ነገር እጅግ በጣም አስነዋሪ ነው። እጅግ በጣም አስከፊ፣ ከባህል ያፈነገጠ፣ ከኢትዮጵያዊነት እጅግ የወጣ
ልቅ የሆነ ነገር ነው ያደረገው። ነገር ግን በሁለተኛነት ማወቅ የምንፈልገው ነገር ይሄ ልጅ ምን ያህል ንጹህ ነው፣ በምን ያህል ኦፕን ሆነው ቴክስት ሲጻጻፉ እንደነበር አይታችኋል። ኢቨን ኢፍ ቴክስቱን እንኳን ለኛ ኤክስፕሌን የሚያደርግበት መንገድ ከዚህ በፊት ኤክስፒሪየንስ እንደነበረው ሰው አይነት ሆኖ ነው በርገር ምናምን እያለ ኤክስፕሌን ሲያደርግልን የነበረው። ምን ያህል ኦፕን ሆኖ ሲያወሩ እንደነበር ከዚህ በፊት እንደሚተዋወቁ ሰዎች ሆነው ሲያወሩ እንደነበር ተመልክተናል በደንብ። ምክንያቱም ሁላችንም ከዚህ በፊት አውርተን ከማናውቀው ሰው በአካል ተገናኝተን ለማናውቀው ሰው በዚህ ሌቭል በምንም ተአምር ኦፕን ሆነን የእርቃን ፎቶ እስክንመላክ ድረስ መድረስ አንችልም። ማንሳት የፈለኩት ሀሳብ ይሄ ልጅ ምን ያህል ከዚህ ነገር ንጹህ ነው። ወጣ ሜሴጅ ልጁ ራሱ ትክክለኛ ልጅ ቢሆን ከህግ አካላቶች ጋር ተነጋግሮ በፖሊስ ወይም ደግሞ በህግ አካላት ቁጥጥር ስር እንዲውል ያደርገዋል እንጂ እንደዚህ በሰፈር ጎረምሶች እንደዚህ አያስደበድበውም፣ የደቡብ ፍርድ አያስፈርድበትም ነበር። ትክክለኛ ጤነኛ ልጅ ቢሆን ነው የሚሉ ሀሳቦችም እየመጡ ነው እና ለእናንተ ግባት እንዲሆናችሁ ነው። የልጁ ድምፁ በደንብ የተቆራረጠ እንደገና ደግሞ ብዙ የማያሳምን ነገር እና ልጁ ደግሞ አይተው ከሆነ ይደነግጣል። አስቦበት እንዳልመጣ እዛ ቦታ ላይ አይተው ከሆነ ዱላው ላይ የሚመቱት ፓርት ላይ ልጁ የተዘጋጀ ቢሆን እዛ ቦታ ላይ አይመጣም። መጀመሪያ ካፌ፣ ሬስቶራንት፣ ሆቴል ነው የመጀመሪያ ግንኙነት። ቁጭ ብለን እናውራ ነው። ገርል ፍሬንድ እንኳን ጠብሰህ ወንድና ሴት እንኳን ጠብሰህ ቀጥታ ወደ አልጋ የሄድ ነው ማንኛችን ነን። መጀመሪያ እኮ ቁጭ ብለህ እኮ ኮፊ መጠጣት አለብህ፣ ማውራት አለብህ። ኤክስፒሪየንስ ከሌለህ ታጥበሃል፣ ሰው አለ ቤት ውስጥ ሃው ካም ብሮ አይመስልም፣ ሜክ ሴንስ አያደርግም። እና አንድ ጣትህ ወደ ሰው ሲጠቁም አራት ወደ አንተ ይጠቁማሉ የሚባል ነገር አለ። ቴዲዬ ሰዓት እንዳልወስድብህ ለሰጠኝ እድል በጣም አመሰግናለሁ። ጉድ እኮ ነው ሰው እኮ በጣም አሁን ሰው አይኑ ሲገለጥ ይሄ ህዝብ እኮ አይኑ አይገለጥ። አሁን አንደኛው ኮመንት ላይ ምን አለ? የደረቱን ፀጉር በምን አይቶት ነው? የደረትንም ፀጉር እነካካለሁ የሚል ድምፅ ሰምተናል ይላሉ። ፍሬዘር ራስ አንገት ላይ እባብን የጠመጠምከው አንተ ስትያዝ ብዙ የሚወጡ ነገሮች አሉ። ይሄ በነገራችን ላይ ለአዳማ ልጆች ነው። እንደጀመራችሁ ይሄን ነገር የማጋለጥ ስራ በርቱ። ፍሬዘርን ነው የሚያዙት። ድርጊቱን እናወግዛለን። ነገር ግን የሆነ ሰው ሰለባ በማድረግ አንተ ልታመልጥ አይገባም። እንዴት ሲጀምር ሊያወራ ቻለ? ኮንቨርሴሽናችሁ እንዴት እዚህ ደረጃ ሊደርስ ቻለ? ከአንዳንድ የማታውቁ ሰው ጋር ደውላችሁ እንደዚህ ታጥባለህ፣ ሻወር አለ ወይ፣ ፒንክ ለብሳለህ ወይ፣ ቢጃማ ለብሳለህ ወይ። ሴት ጋር እንኳን አታወሩም። ወንድ እንኳን ሆኛ ሴቶችን እንኳን ስትጀነጁ እንደዚህ አይባልም። ከሴት ጋር እኮ ስታወራ መጀመሪያ እንዴት ነው ሰላም ነሽ ወይ ምሳ እንብላ ምናምን ትላለህ፣ ታያለች ምናምን፣ ትጫወታለህ፣ ታስቃታለህ። ከዛ በኋላ ቀስ እያለ ነው ከአንዳንድ ወደ አልጋ ይዞ ልሄድ። ፍሬዘር አለ፣ ተወካይ አለ። ተወካይ ቤተሰብ ካለ ቁጭ ብላችሁ ስሙና ትጠይቁታላችሁ። ሙሉጌታ ያው የህዝቡን ጥያቄ ተመልክታችኋል። ፍሬዘር ራሱ በዚህ ጉዳይ ላይ ተጣርቶ ምርመራ ተደርጎ ከዚህ ነገር ነፃ መሆኑ ሊታወቅ ይገባል። የዛሬ ቪዲዮ ይህን ይመስል ነበረ። በቀጣይ በአሪፍ እና በአስተማሪ በአዝናኝ ቪዲዮዎች ተመልሰን እስከምንገናኝ እዚህ ድረስ ከደረሳችሁ ደግሞ ላይክ እያደረጋችሁ ቪዲዮውን ሰብስክራይብ ማድርጉና ትብብራችሁ አይለየን። ሰላም 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 ከእናንተ ጋር ይሁን።